ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ የሚል ይሆናል። በ2 እና በ3 እንዴት ቃላትን መመስረት እንደምንችልና ማንበብ እንዴት እንደምንችል የማሳያችሁ ነው የሚሆነው ማለት ነው። ስለዚህ የዛሬው ቪዲዮ በተለይ ፊደላትን አውቃችሁ ገና ቃላትን ያልጀመራችሁ ልጆች ካላችሁ ለእናንተ በጣም አሪፍ ቪዲዮ ነው። ቪዲዮውን ከጅማሬ እስከ ፍጻሜ ድረስ ደብተርና እስክርቢቶ ይዛችሁ ተከታተሉኝ። ወደ ክላሳችን ስንገባ እዚህ ጋር ባለ 2 እና ባለ 3 ሆሄያት ቃላት አሉ። እነዚህ ቃላትን እንዴት አገጣጥመን ማንበብ እንደምንችል የማሳያችሁ ነው የሚሆነው ማለት ነው። እዚህ ጋር ስንመጣ ዛቻ ይላል። ዛና ቻ ሁለት ፊደላት አንድ ላይ ሆኖ ዛቻ የሚል ቃል እናገኛለን። ዛ ከዘ ቤተሰብ አራተኛ ፊደል ነች። ቻ ከቸ ቤተሰብ አራተኛ ፊደል ነች። እነዚህ ሁለቱ ፊደላትን አንድ ላይ አገጣጥመን ስናነብ ዛቻ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ዳኒ ይላል። ዳ ከደ ቤተሰብ አራተኛ ነች። ኒ ከነ ቤተሰብ ሶስተኛ ፊደል ነች። ስለዚህ እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ዳኒ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ ወጥ ወ ከወ ቤተሰብ መጀመሪያ፣ ጥ ከጠ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ወጥ የሚል ቃል ይሰጠናል። ወጥ የሚል ቃል እናገኛለን ማለት ነው። ኋላ ኋ ከሀ ቤተሰብ ስምንተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። እነዚህን ሁለቱ ፊደላትን አንድ ላይ ገጣጥመን በስርዓት ባለው መግደርደር ስናነብ ኋላ የሚል ቃል እናገኛለን ማለት ነው። ኦኬ በር በ ከበ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህ ሁለቱ ፊደላትን አንድ ላይ ገጣጥመን ስናነብ በር የሚል ቃል እናገኛለን። ደም ደ ከደ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። እነዚህ ሁለቱን ፊደላትን አንድ ላይ ስናነብ ደም የሚል ቃል እናገኛለን ማለት ነው። ጣት ጣ ከተ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ጣት የሚል ቃል እናገኛለን ማለት ነው። ዱላ ዱ ከደ ቤተሰብ ሁለተኛ ነች። ላ ከለ ቤተሰብ አራተኛ ነች። ስለዚህ እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ዱላ የሚል ቃል እናገኛለን ማለት ነው። ኦኬ አባ አ ከአ ቤተሰብ መጀመሪያ ነች። ባ ከበ ቤተሰብ አራተኛ ነች። እግራቸውን ያጠሩ መጀመሪያ እግራቸውን ያጠሩ አራተኛዎች ናቸው ማለት ነው። እዚህ ጋር እንደምናየው አራተኛዎች ናቸው። ስለዚህ አ የሚል ድምጽ አላቸው። አባ የሚል ቃል እናገኛለን ማለት ነው። ኦኬ በሬ በ ከበ ቤተሰብ መጀመሪያ ነች። እዚህ እንደተባባልነው ሬ ከረ ቤተሰብ አምስተኛ ነች። ስለዚህ ስርዓት ባለው መግደርደር እነዚህ ሁለቱ ፊደላትን አንድ ላይ ስናነብ በሬ የሚል ቃል እናገኛለን። ዞረ ዞ ከዘ ቤተሰብ ሰባተኛ ነች። መጨረሻዋ ግራን ያጠረች ነች። ረ ከረ ቤተሰብ መጀመሪያ ነች። እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ዞረ የሚል ቃል እናገኛለን ማለት ነው። ጸጋ ጸ ከጸ ቤተሰብ መጀመሪያ ነች። ጋ ከገ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ጸጋ የሚል ቃል እናገኛለን። ልጅ ል ከለ ቤተሰብ ስድስተኛ ነች። ጅ ከጀ ቤተሰብ ስድስተኛ ነች። በሳድስ የተመሰረተ ባለ ሁለት ሆሄ ቃል ነው። ልጅ ይላል። ነው ነ ከነ ቤተሰብ
መጀመሪያ ነች። ው ከወ ቤተሰብ ስድስተኛ ነች። ስለዚህ እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ነው የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ ባለ ሶስት ሆሄ ቃላት አሉ ማለት ነው። ባለ ሶስት ሆሄ ቃላት አሉ። ከእኛ 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 የሚለውን ስናይ ከከ ቤተሰብ መጀመሪያ ነች። ከአ ቤተሰብ ስድስተኛ ነች። እኛ ከኛ ቤተሰብ አራተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ከኛ የሚል ቃል እናገኛለን ማለት ነው። ኦኬ ወራት ወራት ወ ከወ ቤተሰብ መጀመሪያ ነች። ራ ከረ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። እነዚህ ሶስቱ ፊደላትን አንድ ላይ አገጣጥመን ስናነብ ወራት የሚል ቃል እናገኛለን። ጨለማ ጨለማ ጨ ከጨ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ማ ከመ ቤተሰብ አራተኛ ነች። እነዚህን ስርዓት ባለው መግደርደር ሶስቱ ፊደላትን አንድ ላይ ስናነብ ጨለማ የሚል ቃል እናገኛለን ማለት ነው። ፀጉሯ ፀጉሯ ፀ ከፀ ቤተሰብ መጀመሪያ ነች። ጉ ከገ ቤተሰብ ሁለተኛ ነች። ሯ ከረ ቤተሰብ ስምንተኛ ነች ወይም ዲቃላ ምንላት ነች ማለት ነው። እነዚህን ሶስቱ ፊደላትን አንድ ላይ ገጣጥመን ስናነብ ፀጉሯ የሚል ቃል እናገኛለን ማለት ነው። ኦኬ ስልክ ስልክ ይላል። ስ ከሰ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ስለዚህ በሳድስ የተመሰረተ ባለ ሶስት ሆሄ ቃል ነው ልንል እንችላለን ማለት ነው። አንድ ላይ አገጣጥመን ስናነብ ስልክ የሚል ቃል ስልክ የሚል ቃል እናገኛለን ማለት ነው። ኦኬ ክራር ክራር ክ ከከ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ክራር የሚል ባለ ሶስት ሆሄ ቃል እናገኛለን። ስኳር ስኳር ስ ከሰ ቤተሰብ ስድስተኛ ነች። ኳ ከከ ቤተሰብ ስምንተኛ ነች ወይም ዲቃላ ነች። ር ከረ ቤተሰብ ስድስተኛ ነች። ስለዚህ እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ስኳር የሚል ቃል እናገኛለን። ተሳቢ ተሳቢ ተ ከተ ቤተሰብ መጀመሪያ ነች። ሳ ከሰ ቤተሰብ አራተኛ ነች። ቢ ከበ ቤተሰብ ሶስተኛ ነች። ስርዓት ባለው መግደርደር እነዚህ ሶስቱ ፊደላትን አንድ ላይ ስናነብ ተሳቢ የሚል ቃል እናገኛለን። ኦኬ መሬት መሬት መ ከመ ቤተሰብ መጀመሪያ ነች። ሬ ከረ ቤተሰብ አምስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ መሬት የሚል ቃል እናገኛለን። ኦኬ ቀልድ ቀልድ ቀ ከቀ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። እነዚህን ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ቀልድ የሚል ቃል እናገኛለን። አቅም አቅም አ ከአ ቤተሰብ መጀመሪያ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ አቅም ይላል። ምሽግ ምሽግ ም ከመ ቤተሰብ ስድስተኛ ነች። ሽ ከሸ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ባለ ሶስት ሆሄ በሳድስ የተመሰረተ ቃል ነው። ስለዚህ አንድ ላይ ስናነብ ምሽግ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ዘመቻ ዘመቻ ይላል። ዘ ከዘ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ቻ ከቸ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዘመቻ የሚል ቃል እናገኛለን። ኦኬ እዚህ ስንመጣ ነገር ነገር ነ ከነ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ነገር የሚል ቃል እናገኛለን ማለት ነው። እንግዲህ ቤተሰቦቼ ዛሬ ቀለል ያሉ ቃላትን ማንበብ እንዴት እንደምንችል አይታችኋል። ስለዚህ ቪዲዮውን እያቆማችሁ መለማመድ ይኖርባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና
ሌሎች ትምህርቶች ማለትም አፋን ኦሮሞኛ መማር ከፈለጋችሁ በአጭር ጊዜ ውስጥ ማወቅ ትችላላችሁ። በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።